ሁለተኛው አይነት የስኳር በሽታ ብዙዎቻችን መፍትሄው ያለው ዘመናዊ ሆስፒታሎች ወይም ውድ መድኃኒቶች ውስጥ ብቻ ይመስለናል። ነገር ግን መፍትሄው ከሺህ ዓመታት በፊት አባቶቻችንና እናቶቻችን በጥበብ ይጠቀሙበት የነበረው የጤፍ እርሾ ውስጥ ቢሆንስ? ዛሬ የምናየው በእርሾ የቦካ ጤፍ ወይንም ሱርዶ ፈርመንቴሽን በሳይንሳዊው ዓለም ትልቅ ስጋት የሆነውን የኢንሱሊን መቋቋምን ወይንም ኢንሱሊን ሬዚስታንስ እንዴት እንደሚከላከል ነው። ይህ ጥንታዊ የባዮቴክኖሎጂ ጥበብ ቆሽታችን ሳይዝልና ሳይቆስል ስራውን በብቃት እንዲሰራ እንዴት እንደሚረዳው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ጤፍ መቡካት ሚስጥር ከመግባታችን በፊት ጤፍ ለምን ይመረጣል የሚለውን እንይ። አንደኛውና ዋነኛው ምክንያት ጤፍ ሙሉ በሙሉ ከግሉቲን ነፃ መሆኑ ነው። ግሉቲን በስንዴና መሰል እህሎች ውስጥ የሚገኝ ፕሮቲን ሲሆን የሆድ ዕቃን በማስቆጣት ወይንም በማቁሰል ለተለያዩ የጤና እክሎች ይዳርጋል። ጤፍ ግን በተፈጥሮ ለሆዳችን ተስማሚ እንዲሁም የሰውነታችንን የውስጥ ግድግዳ የማይጎዳ ልዩ እህል ነው። ሁለተኛው አስደናቂ የጤፍ ሚስጥር በውስጡ የያዘው ሬዚስታንት ስታርች ወይም በቀላሉ የማይፈጭ ስታርች ነው። አብዛኛው የምንመገበው ምግብ በቀላሉ አንጀታችን ውስጥ ተፈጭቶ ያልቃል። የጤፍ ስታርች ግን ይህንን ሂደት አልፎ በቀጥታ ወደ ትልቁ አንጀታችን ይጓዛል። እዚያ ሲደርስ በትልቁ አንጀታችን ውስጥ ለሚገኙ እጅግ ጠቃሚ ባክቴሪያዎች ወይም ገት ማይክሮቢየም ምርጥ ምግብ ይሆናል። እነዚህ ባክቴሪያዎች ሲራቡ የኢንሱሊን ስሜታዊነት ወይንም ኢንሱሊን ሴንሲቲቪቲ የሚጨምሩ ኬሚካሎችን ያመነጫሉ። የስኳር በሽተኞች ጤፍን ለምን እንዲመገቡ ይመከራሉ? መልሱ በጣም ቀላል ነው። ጤፍ ሎ ግላይሴሚክ ኢንዴክስ አለው። ነጭ ዳቦ ወይንም ፓስታ ስንበላ የደም ስኳራችን በቅጽበት ጣሪያ ይነካል ወይንም ስፓይክ ያደርጋል። የጤፍ ሳይንሳዊ ቀመር ግን የተለየ ነው። ጤፍ ውስብስብ ካርቦሃይድሬት ወይንም ኮምፕሌክስ ካርቦሃይድሬት በመሆኑ በሰውነታችን ውስጥ ወደ ግሉኮስ የመቀየር ሂደቱ እጅግ ዝግ ያለ ነው። ይህ ማለት ቆሽት ወይንም ፓንክሪያስ በአንድ ጊዜ ብዙ ኢንሱሊን እንዲረጭ አያስገድደውም። በምትኩ ቀስ ብሎ የረጅም ሰዓት ጉልበት ይሰጠናል። ጤፍ በራሱ ድንቅ እህል ነው። ነገር ግን ወደ እውነተኛ የሚቀየረው በውሃ ተለውሶ በደንብ ሲቦካ ነው። የቦካ እርሾ ወይንም ሱርዶፍ አምር የሚጀምረው እዚህ ጋር ነው። ጤፍ ለ3 ቀናት ያህል ሲቦካ በውስጡ ላክቲክ አሲድ ባክቴሪያ የተባሉ እጅግ ጠቃሚ ህዋሳት ይፈጠራሉ። እነዚህ ባክቴሪያዎች ዝም ብለው አይቀመጡም። በሊጡ ውስጥ ያለውን ስኳር እና በቀላሉ የሚፈጭ ስታርች ይመገቡታል። በሌላ አገላለጽ እኛ እንጀራውን ከመብላታችን በፊት እነዚህ ባክቴሪያዎች ስኳሩን በልተው በመጨረስ ስራችንን ያቃልሉልናል ማለት ነው። ብዙ ሰዎች የማያውቁት ሌላው ሚስጥር የፋይቲክ አሲድ ጉዳይ ነው። ማንኛውም እህል ላይ ይህ አሲድ አለ። የዚህ አሲድ ችግር በጤፍ ውስጥ ያሉትን እንደ ብረት፣ ካልሲየም እና ዚንክ ያሉትን ወሳኝ ማዕድናት ጠርንፎ በመያዝ ሰውነታችን እንዳይመጣቸው ወይንም እንዳያሰርጋቸው መከልከሉ ነው። ነገር ግን እናቶቻችን ሊጡን ለቀናት ሲያቦኩት እርሾ ይህንን ፋይቲክ አሲድ ይሰባብረዋል። ማዕድናቱም ከእስር ነፃ ወጥተው በቀጥታ ወደ ደማችን ይቀላቀላሉ። ለዚህም ነው የቦካ የጤፍ እንጀራ ለደም ማነስ ወይንም አኒሚያና ለአጥንት ጥንካሬ ወደር የማይገኝለት። ታዲያ ይህ ሁሉ ከስኳር በሽታና ከኢንሱሊን ጋር ምን አገናኘው የሚል ጥያቄ ካላችሁ ትልቁ ነጥብ እዚህ ላይ ነው። እርሾ በሊጡ ውስጥ በሚፈጥረው ሂደት ልዩ የሆኑ ኦርጋኒክ አሲዶች ይመረታሉ። የቦካ የጤፍ እንጀራን ስንመገብ እነዚህ አሲዶች ምግቡ ጨጓራችን ውስጥ የሚፈጭበትን ፍጥነት እጅግ ያዘገዩታል። በዚህም የተነሳ ስኳር ወደ ደማችን የሚገባው በጠብታ ወይንም ስሎ ሪሊዝ በመሆን እንጂ በፍጥነት አይሆንም። ደማችን በስኳር ካልተጨናነቀ ደግሞ የኢንሱሊን ሆርሞን በከፍተኛ ሁኔታ አይረጭም። ቆሽታችን እረፍት ያገኛል። የሰውነታችን ሴሎችም ኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ያቆማሉ። ለመሆኑ የኢንሱሊን መቋቋም ስንል ምን ማለታችን ነው? በቀላል ምሳሌ እንየው። ሰውነታችን ጉልበት ለማግኘት ስኳር ወይንም ግሉኮስ ያስፈልገዋል። ኢንሱሊን ደግሞ ይህ ስኳር ወደ ሴሎቻችን እንዲገባ በሩን የሚከፍት ቁልፍ ነው። ነገር ግን ዘመናዊና ፋብሪካ ውስጥ የተሰሩ ምግቦችን
ስናዘወትር ደማችን በስኳር ይጥለቀለቃል። በዚህ ጊዜ ቆሽታችን ወይንም ፓንክሪያስ ስኳሩን ለማስገባት ብዙ ኢንሱሊን ያመርታል። ከጊዜ በኋላ ሴሎቻችን በኢንሱሊን ይዝላሉ፣ መስማት ያቆማሉ። ኢንሱሊን ቢመጣም መቀበል አይችሉም። ስኳርም ወደ ሴል መግባት አቅቶት ደም ውስጥ ይከማቻል። ይህ ሂደት ነው ለታይፕ 2 ዳያቤተስ ወይንም ለሁለተኛው አይነት ስኳር በሽታ ዋነኛው መንስኤ። ታዲያ ጤፍ ቀደም ብለን እንዳየነው በባህላዊ መንገድ የቦካ የጤፍ እንጀራ አሲቲክ አሲድ እና ፕሮፒዮኒክ አሲድ የተባሉ አሲዶችን ይዟል። እነዚህ አሲዶች ወደ ጉበታችን በመሄድ አስደናቂ ስራ ይሰራሉ። ጉበታችን አላስፈላጊ ስኳር ወደ ደም እንዳይለቅ ያግዙታል። በተጨማሪም እነዚህ አሲዶች የሰውነታችን ሴሎች ለኢንሱሊን ያላቸውን መስማት ወይም ስሜታዊነት ያሻሽላሉ። በአጭሩ የጤፍ እንጀራ አልቀበል ያሉ ሴሎች ኢንሱሊን መቀበል እንዲችሉ ያግዛል። ስኳር በስርዓት ወደ ሴል ይገባል፣ የደም ስኳራችንም ይስተካከላል። በዘመናዊው ዓለም ፍጥነት ትልቅ ዋጋ ይሰጠዋል። ለዚህም ነው በፋብሪካ የሚመረቱ ወይም ፈጣን እርሾዎች በስፋት ጥቅም ላይ የሚውሉት። እነዚህ እርሾዎች ሊጡን በአንድ ሰዓት ውስጥ እንዲነፋ ወይንም እንዲቦካ ቢያደርጉትም በውስጡ ያሉት ለጤና ጠቃሚ የሆኑ ኬሚካላዊ ለውጦች ግን አያመጧቸውም። በሌላ በኩል የኛ የ3 ቀን ባህላዊ እርሾ ወይንም ናቹራል ፈርመንቴሽን ጊዜ ይወስዳል። ነገር ግን በዚያ ረጅም ጊዜ ውስጥ ነው ቅድም ያልናቸውን ጠቃሚ ባክቴሪያዎችና አሲዶች የሚፈጠሩት። ፈጣን እርሾ ሆድን ይነፋል እንጂ የደም ስኳርን አይከላከልም። ዛሬ ላይ በምዕራባውያን ዘንድ ሱርዶፍ ወይንም የቦካ እርሾ እንደ ትልቅ የጤና ግኝትና እንደ ውድ ምግብ ይወራለታል። ነገር ግን እውነታው ይህ ነው። ኢትዮጵያውያን ይህንን ረቂቅ የባዮቴክኖሎጂ ጥበብ ለሺህ ዓመታት ስንጠቀምበት ኖረናል። እናቶቻችን ሳይንስ ሳይማሩ የባክቴሪያዎችን ሚዛን በመጠበቅ ጤፍን ወደ መድኃኒትነት የሚቀይሩ ጥበበኞች ነበሩ። እኛም ይህን ጥበብ መጠበቅና ማድነቅ ይገባናል። በሳይንሳዊው ዓለም ተረጋግጦ ያለቀለት ሀቅ አለ። ረጅም ጊዜ የቦካ ጤፍ የኢንሱሊን ስሜታዊነት በከፍተኛ ደረጃ ይጨምራል። ይህ ማለት ምን ማለት መሰላችሁ? ሰውነታችን ትንሽ ኢንሱሊን ብቻ ተጠቅሞ ብዙ ስኳርን ወደ ኃይል መቀየር ይችላል ማለት ነው። ቆሽታችን ወይንም ፓንክሪያስ ከመጠን በላይ ስራ አናስጨንቀውም። ይህ ደግሞ ታይፕ 2 ዳያቤተስ ሜላይተስ ወይንም ሁለተኛው አይነት ስኳር ብለን የምንጠራው በሽታ እንዳይዘን ብቸኛውና ዋነኛው መከላከያ መንገድ ነው። እስካሁን ያየናቸውን ነጥቦች በአንድ ላይ ስናጠቃልላቸው አንድ እውነት እናገኛለን። ጤፍ በተፈጥሮ እጅግ ድንቅ የሆነ ልዕለ ምግብ ወይንም ሱፐር ፉድ ነው። ነገር ግን ይህ እህል ሙሉ አቅሙን አውጥቶ ወደ መድኃኒትነት ወይንም ወደ ጠቃሚነት የሚቀየረው በባህላዊው የቦካ እርሾ ወይንም ፈርመንቴሽን ውስጥ ሲያልፍ ብቻ ነው። የጥንት አባቶቻችን ስኳር በሽታን ለመከላከል የነበራቸው ሚስጥር ይህ ነበር። ታዲያ ለጤናችን 3 ቀላል ምክሮችን እንተግብር። እንጀራ ስታቦኩ አትቸኩሉ። ሊጡ ቢያንስ ለ3 ቀናት እንዲቦካ እና ውሃ እንዲያጠል ጊዜ ስጡት። ያ ጊዜ ነው መድኃኒቱን የሚፈጥረው። ቀይ ጤፍን አትርሱ። ብዙዎቻችን ነጭ ጤፍ እንመርጣለን፣ ነገር ግን ቀይ ጤፍ ከፍተኛ የሆነ ፋይበርና ማዕድናት ስላለው ለኢንሱሊን መቋቋም እጅግ የተመረጠ ነው። ስትመገቡ ከሌሎች ምግብ ጋር አዋህዱት። ጤፍን በመመገብ ብቻ ሁሉንም ለውጥ አናመጣም። ጤናማ አመጋገብን ከቀላል የአካል ብቃት እንቅስቃሴ ጋር አቆራኙት። ውድ የሀበሻ ኬር ቤተሰቦች ጥንታዊ ጥበባችንን ለዘመናዊ ጤናችን እንጠቀምበት። የዛሬው ትምህርት ለእናንተም ሆነ ለቤተሰቦቻችሁ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ይህ መረጃ ለብዙዎች ሕይወት ሊሆን ስለሚችል ለወገኖቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ የጤና ትምህርት እስክንገናኝ ጤናማ ሆናችሁ ቆዩ።